አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ ውሎዬን ነው የማሳያችሁ። አሁን ቤት ላጸዳ ነው፣ ልረታትብ ነው። በጣም ብዙ ስራ ነው ያለኝ ዛሬ ማለት ነው። እንደምታዩት በጣም ኮተት በስቷል እና ደግሞ ያው ቀን እየገባ ስለሆነ የልጄ ልብስ አዘጋጃለሁ ማለት ነው። ምክንያቱም እስኪ ምን ምን እንዲያለኝ አየዋለሁ ማለት ነው። እና ዛሬ እንግዲህ አብራችሁን ቆዩ ማለት ነው ውድ ቤተሰቦቼ። ዘና ፈታ በሩ ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ዛሬ ምንጣፉን አላነጥፈውም፣ ምክንያቱም ምንጣፉን ያነሳሁት አቧራው ስለተረጋጋ እና ደግሞ ሰሞኑን ጭቃ ስለነበረ ሲወጡ ሲገቡ እንዲያቆሹት በሚል እንትን አላልኩትም ማለት ነው። አንስቼዋለሁ ምንጣፉን ማለት ነው። እና ደግሞ እንደምታዩት ግቢው እንደዚህ ትንሽ ቆሸሽ ብሏል። ልብስ አጥቤ አስጥቻለሁኝ። ይሄንን አጽዳለሁ ማለት ነው። ከዛ ተመልሼ እመጣላችኋለሁ ውድ ቤተሰቦቼ። እና በባለፈው በተከታታይ ቤትሽ ያምራል ቀለሙን ጠይቀንሽ ነበረ አልመለሽልኝም እያላችሁ አላችሁ ማለት ነው። እኔ መልሳለሁኝ። እንዲሁም የሰሙት ይሰለቻሉ እያልኩኝ አስባለሁ። ምክንያቱም ቀለሙ እንደምታዩት ነው። እንግዲህ ይሄ ለማሰራት ስትፈልጉ ይሄንን ማሳየት ነው። አሁን ሁሉም ቦታ ይሄ አዲስ የመጣ ቀለም ስለሆነ ምንም ጥያቄ የለውም። የዚህ አይነት ቀለም አርጉልኝ እንደ ፍላጎታችሁ ነው። እናንተም እንደምትፈልጉት ነው የሚያደርጉላችሁና ይሄ ገና አልተለመደም ማለት ነው። ይሄ ብዙ አይነት ቀለም ነው የሚቀቡት አብዛኛዎቹ ሰዎች ማለት ነው። እና የቤቴ ቀለም እንግዲህ ጅብሶን ነው ግርፍ ነው የምትሉኝ ሰዎች ያላችሁ ማለት ነው። ግርፍ ነው፣ የጭቃ ቤት ነው፣ ጭቃ ነው፣ ግርፍ ነው። ስለዚህ ከግርፍ ላይ ነው እንግዲህ ጅብሶን አስደርጌ እንትን ቀለሙን ያስቀባሁት ማለት ነው። እና ጅብሶኑ ነው ያሳመረው አብዛኛው። ግርፍ የዚህን ያህል አያምርም ማለት ነው ውድ ቤተሰቦቼ። እና ይሄ አብዱረዛቅ እቃ ነው። እና እንግዲህ ዛሬ እንደዚህ ቤቴን አጸዳዳለሁኝ፣ እረታትባለሁኝ። ያብዱ ቦርሳ ነው ይሄ እንደምታዩት ብር ነፍ አይደለ ቲ ይኸውላችሁ ብር ነው ሞልቶታን ብር አብዱረዛቅ። እና አብራችሁን ቆዩ ሰዎቼ። የልጅ ልብስ ቤት ላጸዳዳና አውጥቼ አሳያችኋለሁ ማለት ነው። ምክንያቱም ምን ምን እንዲያለኝ ማወቅ አለብኝ፣ የሌለውን መግዛት እንዲገዛ ማለት ነው። እና ውድ ቤተሰቦቼ ይሄ ግርፍ ነው። አብዛኞቻችሁ ደግሞ ተናግሯቸዋላችሁ፣ እየመለሳችሁላቸው ነው። ተናግራለች ገብታችሁ እዩት ምናምን እያላችኋቸው ነው። ለምትመልሱልኝ እህቶቼ አመሰግናለሁ ማለት ነው። እና አሁን ቤቱን አጽዳድቼ ፏ አድርጌ መለስላችኋለሁኝ። አበረታቱኝ፣ ቪዲዮውን እስከ መጨረሻው እዩልኝ። ምክንያቱም በጣም ወርዷን ቻናሉ ማለት ነው። ሰሞኑን ትቼው ነበረ፣ በዛ ምክንያት ነው መሰለኝ እይታም ቀንሷል። እናንተም ለምን እንደተዋችሁኝ አላቅም። እሺ ውድ ቤተሰቦቼ እንግዲህ ሀበርሜሉ አለ የተባለውን የማቲ ልብስ እንደዚህ አውጥቻለሁኝ። አሁን እንግዲህ አብረን እንመርጣለን ማለት ነው። በመጀመሪያ
በመጀመሪያ ያመጣሁት ስኪን ማለት ነው። ይሄ መቀስ ነው። እኔ ብዙ አላማ ነበረኝ ስመጣ አታክልቶችን ለመዝራት ነበረ፣ ግን ሳይሆን ቀረ። ይሄ እንደምታዩት ማንኪያና ማንኪያ የሻይ ማንኪያና የምግብ ማንኪያ ነው። እንደምታዩት በጣም ምርጥዬ ማንኪያ ነው። በዚህ ዘርም አለ። ይሄን አሁን ተጠቀምኩት ነው። እንደዚህ ይሄ ሀገሩ አሁን ስትገዙት ኢቭን እንኳን ሲገዛ የማረተ ነው፣ ይማርታል ማለት ነው እዚህ ሀገር ያለው እና ስኪንም እንደዚህ አይነቶቹን ለማምጣት እነዚህ አይነቶቹ ናቸው አሪፎቹ ማለት ነው። እኔ አሁን እንዲህ ያለ ገዝቼ ቆይ ግን ጅን ነው ምንም ዝም ብሎ ነው። እቺ የእንትን የቴምር ብዬ ነበር የገዛኋት ሮመዳን ላይ ሳላወጣት ቀረሁ ርቃኝ። አሁን አወጣኋት ማለት ነው። ውድ ቤተሰቦቼ የሚገርማችሁ መቀስ እንዲህ ያለ 3 ነው ይዤ የመጣሁት። አንዱን የተጠቀምኩት ነው፣ አንዱ ይሄ ነው፣ ሁለቱ ይሄ ነው ማለት ነው። ይሄ የሽንኩርት መፍጫ ነው። እንደዚህ እቹት እንደምታዩት ማኖር ደግ ነው። ማንኛውንም ነገር ስታኖሩት በስርዓት ታገኙታላችሁ። ይሄ አብዱ ሲለብሰው የነበረው ነው። ለሱ ተብሎ ተገዝቶ እሱ ሲለብሰው የነበረ ነው። ያው ለኛ ሀገር አይሆንም ለክረምት ካልሆነ በስተቀር በጣም ስለሚሞቅ ማለት ነው። አያችሁት? እችኪውት አሁን ይሄ በዚህ ልክ ነበር አብደረዛቅ ሸጋ አሁን ትልቅ ሰው ሆነ ማለት ነው። እቺሳ እቺ የሴት ተብላ ቆይተ ገዘ እንዴ የምታዩት ልብሱ የሳኦር ልብስ በጣም አሪፍ ልብስ ስለሆነ አይሻቅጥ አይል እና እነዚህ ከፍ ሲል የሚለብሳቸው ይሆናሉ። እንደምታዩት ማለት ነው። ይሄም እንደምታዩት ወደ ልጅነትማ እንዲህ ከባድ ነው። ይሄም ጃኬት ናት፣ እችም ጃኬት ናት። ምርጥ ጃኬት የምታዩት ማለት ነው። እና ብቻውን ትለበሳለች ማለት ነው። ቶሎ እንዲያታጥር። ይሄም እንደምታዩት ይሄ ማቀፊያ ነው። ምርጥ ማቀፊያ ነው። ምንም ነጭ ነው፣ የሚያምር ነው እና ለሴትም ለወንድም ይሆናል ማለት ነው። ምንም የሚያስጠላ ነገር የለውም። ይሄ ማቀፊያ ነው። ይሄ ብርድ ልብስ ነው። ለሴት ቢሆንም ማለት ነው፣ የሴት ቢመስልም ይሄም ብርድ ልብስ ነው። ይሄ የአብድረዛቅ ብርድ ልብስ ነው። መጀመሪያ ቀን ሲወለድ ታቅፎበት የመጣ ነው። አሳይቻቸዋለሁ፣ ነግሬያቸዋለሁ ከዚህ ቀደም። ይሄ ታጥቦ ሲወጣ የሚለብሰው ነው። መንሸፊያ ነው ማለት ነው። እና እንግዲህ አሁን ይለበሳሉ ብዬ የማስባቸው ልብሶች እነዚህ ናቸው። እነዚህ ያሉ እንደምታዩት ይቺ ራሱ ሱፍ ናት። ሱሪዋን ወት እንዲያረኳት አላውቅም። ሱሪዋን ፈልጌ ሱፍ ናት፣ ትለበሳለች ማለት ነው። ይሄም ማቀፊያ ነው። ማቀፊያ ሞልቶታል። ማቀፊያ ማለት ነው። አብድረዛቅ እዛ ሀገር ሁሉም ነገር ስለሚኖር እንደምታዩት ይሄ አሁን ትልቅ ነው። ኩታ በሉት ለልጅ ብርድ ልብስ የሚሆነው እንዴ አብድረዛቅ ወዳይ ሀቢቢ። እስኪ ወታ አሁን በዚህች ልክ ቆይ አብድረዛቅ በዚህች ልክ ነበረ።
አሁን እንደምታዩት ወገዝ አልሐምዱሊላህ አላህ ያሳድገው ጨምሮ ጨማምሮ። ይህም ማቀፊያ ነው። ሁሉም ነጭ ነው ደግሞ ይህም ማቀፊያ ነው የምታዩት። እና ይሄ ደግሞ ሰሚዝ ናቸው። ይሁን ደግሞ ምን ያስገዛኝ ይሄን ይለብሳል እንጂ እንዲህ ያሉት ደግሞ አሁን ይለበሳሉ። እንዲህ ያሉት አሁን ይለበሳሉ። ስለዚህ ይሄ ራሱ ተገዛ አንዴ የማለበሰው ተለቀው ብዬ ያስቀመጥኩት ስራ ነው። አልወርድ ብዙ ጊዜ ጠበበው ደግሞ ይዤው መጣ። ይሄ ደግሞ እንደምታዩት አላባሽ አለው፣ በውስጥም አለው ሱሪ ነው። ይሄ ከፍ ሲል ነው የሚለብሰው። ኮፍያ ነው። እቺም አሁን ትለበሳለች፣ ገና ናት። ያኔ 2 ወር እንደዛ ሲሆነው ይለብሰዋል ማለት ነው። እነዚህም አሉ እንግዲህ ሁሉንም ሽጬ እኔ አግብቼ ወልጃለሁ የሚል ብዙም እንትን አልነበረኝም እና ሁሉንም ሽጬ እንግዲህ እነዚህ ናቸው የተረፉት። እነዚህም ተመርጠው የቀሩ ናቸውና ግን እኔ ለምን እገዛለሁ? ይሄ እያለ ከፍ እያለ ይገዛለታል። ይሄ ደግሞ የሀፋዛ መገደቢያ ነው። እነዚህን ይጠቀማል ማለት ነው። ምንም እንትን የለውም፣ ችግር የለውም። ምን ጣጣ አለው ብላችሁ ነው የወንድሙ እና ይሄን ይመስላል ውድ ቤተሰቦቼ። አሁን ወደ ዳር ላድርገው አይታወቅም የሚሉኝም ማለት ነው። የሚሉኝ ስለማይታወቅ ግዴታ ጃይዙኝ መጠበቅ አለብኝ። አላህ በሰላም እንዲያመጣው ዱአ አድርጉ እላችኋለሁ ውድ ቤተሰቦቼ። እንግዲህ የዛሬው ውሎ ይሄን ይመስላል። ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ። በተረፈ በሌላ ቪዲዮ መለስላችኋለሁኝ። ይሄንን አሁን ልሰታትር ነው። ሰታትሬ እኔም ወደ ምሳ ስራዬ ይሄ እንኳን እንትን ብሏል። ምርጥ ቆይ ጨርቅነቱ ግን ይሸቅጣል። ይሄ ግማሹ ተሽጧል፣ ግማሹ ነው ያለው። ያኔ ግማሹ ነው ያለው ነው የሚባለው። እና ልብስ ያረቦችም ቢሆን የእናንተም የልጆቻችሁም ቢሆን ልብስ አትጣሉ። እዚህ ሲመጣ በውድ ዋጋ እዚህ ሀገር አዲስ ከሚሸጠው በላይ በውድ ዋጋ ይሸጣል። ቢሸጡትም እንደገና ደግሞ ስለብሱትም ወዝ ያለው ልብስ የሳኦር ልብስ ነው፣ ለልጆች ማለት ነው። ግፋ ይችላል፣ ታጥቦ አይገረጣምና ምርጥ ልብስ ነው። እንደዚህ ይዛችሁ ነው ማለት ነው። አትጣሉ። እንደዚህ አይነት በተለይ ከዚህ ሀገር በጣም ውድ ነው፣ ፋሽን የመጣ ነው። ይሄ ይለበሳል እና ቻው፣ ሰላም እንገናኝ። ቪዲዮውን እውልኝ እስከ መጨረሻው ማለት ነው።